ሌሊቱን ኢራቅ ውስጥ የተከሰከሰው ኬሲ 135 የሚባለው ኤሪያል ሪፊውለር ታንከር ውስጥ የነበሩት 6ቱም ክሩ ሜምበሮች መሞታቸውን ሴንቲኮም ከደቂቃዎች በፊት አስታውቋል። እንግዲህ ለረጅም ሰዓት 4ቱ መሞታቸው ታውቆ 2ቱ ግን ሲፈለጉ ነበረ። አሁን ላይ 2ቱም ሞተው ተገኝተዋል። እስኪ በዚህ አደጋ አሜሪካ ምን ኪሳራ ይገጥማታል የሚለውን እኔ እውነት ለመናገር በዚህ ክስተት አሜሪካ ልትከስር የምትችለው ነገር ቢኖር የነዚህ የ6ቱ ሰርቪስ ሜምበር ሞት ብቻ ነው። የሚያስቆጫትም የሚያከስራትም ይሄ ነው። በእርግጥ እንደ ንብረት ኬሲ 135 ቢሆን የተወሰነ ጉዳት ማምጣቱ አይቀርም። ቢያንስ ለምሳሌ ሩቲኑን ያበላሻል። ጡረታ በሚወጣበት ጊዜ ለምሳሌ ይሄን ያህል ጊዜ ሰርቪስ ሰጥቶ ይሄን ያሉ ተከስክሶ ይሄን ያሉ ደግሞ ጡረታ ወጥቷል የሚለው ሪከርድ ቢያንስ የተከሰከሱትን ቁጥር በመጨመር ኪሳራ ሊያመጣ ይችላል እንጂ እንደ ንብረት ግን አሜሪካ ላይ የሚያመጣው ያን ያክል ጉዳት የለም። እንዴት እንደሆነ ልንገራችሁ። በመጀመሪያ ደረጃ አሜሪካ ኤርፎርስ ውስጥ የሚያገለግሉ ኤሪያል ሪፊውለር ታንከሮች የዚህ አይነት ሰርቪስ የሚሰጡ የአየር ላይ ጋዝ ስቴሽን ማለት ነው ከ376 እስከ 396 ይደርሳል ቁጥራቸው። አስቡት እንግዲህ እቺ ሀገር በአንድ ጊዜ ከስንት ሀገር ጋር ጦርነት ልትገጥም እንደምትችል አስቡ። ሁለተኛ በአሜሪካ ኤርፎርስ ላይ ያን ያክል ሲግኒፊካንት የሆነ ጉዳት አያመጣም ያልኩበት ምክንያት ምንድነው? ይህኛው ኬሲ 135 የሚባሉት ሞዴሎች በአሜሪካ ሚሊታሪ ውስጥ ከ63 ዓመት በላይ ያገለገሉ ሲሆን በአሁኑ ሰዓት ኬሲ 46 ኤ ፔጋሰስ በሚባል ሞዴል እየተቀየሩ ያሉ ናቸውና ወደዚህ ጦርነት የተላኩት እነዚህ ኬሲ 135 የሚባሉት ኦሬዲ ሪታየር ለማድረግ ጫፍ ላይ ደረሱ ናቸው።